ግርማና ጽናት ሳይሆኑ ከዚህ በኋላ መፍራት ያለባት ሮማን ናት እያላችሁ ነው የኔ ተመልካቾች። በጣም በትክክል ሮማን ከዚህ በፊት እንደውም ወይም ባለፈው ክፍል አይታችሁ ከሆነ ግርማን አንተ ልትፈራኝ ይገባል፣ አንተም አይነ ስውር ነህ፣ ልጅህን ማስታወስ አትችልም፣ ስለዚህ ምንም የሚያስፈራኝ ነገር የለም ብላው ነበር ማለት ነው። እሱም ደግሞ አዎ ትክክል ነሽ፣ እኔ ልፈራሽ እችላለሁ እንጂ አንቺማ እንዴት ትፈርኛለሽ ብሏታል። በአይኑ እያያት እንደዛ እንደሚያወራት ብታቅ እዛ ቦታ ባልቆመች ነበር፣ በፎቅ ላይ ነበር ዘላ ራሱን መጥፋት ያለባት ማለት ነው። ግን እያያት እንደሆነ ስለማታውቅና አይነ ስውር ነው ብላ ስላረጋገጠች ነው ይሄን ነገር የምታደርገው። ባለፉት ክፍሎች ውጭ ላይ ወይም ደግሞ መንገድ ላይ አስፋልት ላይ አውጥታው በጣም ብዙ እየፈተነችው ነበር፣ ያያል አያይም የሚለው ማለት ነው። በዛ እርግጠኛ የሆነች ስለመሰላት ነው። ግን ደግሞ አሁን ላይ ግርማና ጽናት ሳይሆኑ መፍራት ያለባቸው ሮማንና እያሱ ናቸው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም እንግዲህ በተለመደው ሰዓት በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ እንደምታዩት የመዳም ቤት ስራ እየሰራሁኝ ልብሶችን እየተኳኮስኩኝ እያጣጠፍኩኝ እያስተካከልኩኝ እንግዲህ ስራዬን እየሰራሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ ውሎዬንም በዛውም ታያላችሁ ምን ሳረግ እንደምውል ምናምን አንዳንድ ጊዜም ያው የተደጋጋሚ ነው የሚሆነው ማለት ነው። ምክንያቱም ያው ታውቃላችሁ ሰው ቤት ያለ ልጅ ወይም ደግሞ አረብ ቤት ያላችሁ ልጆች ታውቁታላችሁ፣ ህይወታችን ተደጋጋሚ ነው ሁሉም ነገር እና ቪዲዮም ደግሞ የተመሳሰለ ነው የሚሆነው ማለት ነው። እና ውዶቼ ዛሬም ድጋሚ ተመልሼ የመጣሁት እንግዲህ እንደዚህ ያው ልብሶቻችን እየተኮስን እየሰራራን ስራችንን እንግዲህ ደግሞ በእነ ጽናት ላይ እናወራለን ማለት ነው። ውዶቼ ጽናት እያደረገች ያለችው ነገር ትክክል ቢሆንም ግን ደግሞ እያሱ እንዳያያት ቢሮ ውስጥ ገብታ ወረቀት ስትፈልግ ወይ የሆነ ነገር ስታረግ እንዳያያት መጠንቀቅ አለባት። እያሱ በነገራችን ላይ ራሱ እንኳን አይደለም ሌላን ሰው ይቅርና ጥላውን እንኳን አያምንም ማለት ነው። በጣም ተጠራጣሪና በጣም ጥንቁቅ ሰው ነው ማለት ነው። እና አሁንም ቢሆን እሷ የሆነ በቃ ድብርት ውስጥ እንዲገባ የሆነ ስትረስ ውስጥ እንዲገባ የሚያደርግ ወይንም ደግሞ የእንቅልፍ መድኃኒት ቢሆን አላቅም ብቻ ትሰጠዋለች ማለት ነው። ቡና ሲጠጣ የሆነ ነገር ሲያደርግ ታረግለታለች፣ ትሰጠዋለች። ይሄ ማለት ድብርት ውስጥ እንዲገባና ስትረስ ውስጥ እንዲገባና የሆኑ ነገሮችን በጥሞና እንዳይመለከታቸው የሚያደርግ ሊሆን ይችላል ብዬ አስባለሁ። እሷን በእርግጥ የፈለገችውን ፋይል ፈልጋ አግኝታለች። ልክ ስራ የምትሰራ መስላ ወረቀት እየጻፈች የሆነ ነገር እያስተካከለች እንግዲህ የሆነ ያገኘችው ፋይል አለ። ያን ፋይል ደግሞ ምን ያህል ለሷ ጠቃሚ እንደሆነ ብዙዎቻችሁ ታውቁታላችሁ ማለት ነው። ምክንያቱም ያ ድርጅት አባቷ ወጣትነቱን ልጅነቱን ሁሉ ነገር ያጣበትና የለፋበት ድርጅቱ ነው። እሷም ደግሞ ከዚህ በኋላ የተሻለን ህይወት ለመኖር ግዴታ የአባቷን ቤተሰቦቿን ድርጅት መመለስ አለባት። ሮማን እየኖረችበት ያለችው ቤት ራሱ አሁን ላይ የሚገባው ለጽናትና ለግርማ ነው ብዬ አስባለሁ። ብቻ ግን ግርምሽ ማለት ነው እንደኔ የግርማ ትወና የተመቻችሁ ሰዎች በቃ ጽናት ራሱ ትተውናለች፣ አይገልጸውም። በቃ ምንም እንደማያስታውስ ሰው ሆና እያሱን ራሱ ባለፈው ክፍል አይታችሁ ከሆነ እያሱን ራሱ ማለት ነው በቃ እኔ አንተን ስላገኘው ደስተኛ ነኝ፣ እኔ በቃ አንተን ባላገኝ ምን ሆን ነበር፣ የተበላሸውን ህይወቴን ስላስተካከልክልኝ አመሰግናለሁ፣ በጣም ነው የማመሰግነው አንተን ስለሰጠኝ ፈጣሪ ምናምን በቃ እያለች ስትለው አንዳንድ ጊዜ እኔም በቃ ፈጣሪ እናመሰግናለሁ አንቺ ስለሰጠኝ የኔ ጽናት ምናምን እያለት እንትን ሲላት ሙድ እየያዘባት ወይንም ደግሞ በቃ እየቀለደ ነው የሚመስለኝ ማለት ነው። ምክንያቱም ይህን ያህል ይሸወዳል ብዬ ስለማላስብ ሮማን ለልጇ በጣም ብዙ ነገሮችን እያስጠነቀቀችው ነው። ጽናት ማስታወስ ትችላለች። ጽናት ማስታወስ ከቻለች እኛ አለቀልን። ስለዚህ በደንብ ልትጠነቀቅ ይገባል። አባትየውም እዚህ መጥቷል እያለች በጣም ሮማን አሁን ላይ እንቅልፍ ሁላ አታለች። ቤተሰቦች ማለት እንቅልፍ ሁላ እየተኛች ሌሊት ሁሉ እየተነሳች ማን ነው የሚገባው ማን ነው የሚወጣው እያለች ግርማ ከክፍሉ ወጥቷል አልወጣም እያለች ትከታተላለች። ጽናት ማስታወስ ስለቻለች በጣም ደስ ብሎኛል። ግን ደግሞ እነሱ ሲነጋገሩና ግርማና ጽናት የሆነ ነገሮችን ሲያደርጉ በደንብ ጀርባና ፊት ለፊታቸው ሁሉ ነገር ማየት አለባቸው። እኔ ግን እንደውም እንደማስበው ቤተሰቦቼ ካሜራ ሁሉ ገጥማ እነሱን ልትቆጣጠራቸው ሁሉ ትችላለች ብዬ አስባለሁ። ምን ያደርጋሉ የሚለው ማለት ነው። ይህን ነገር ሮማን አታደርገውም ብዬ አላስብም ማለት ነው። ምክንያቱም ገንዘብ ከመውደዷ የተነሳ የገዛ ልጇን ራሱ ብሌንን እንኳን ታውቃላችሁ ምን እንዳደረገቻት ከዚህ በፊት ማለት ነው። ጽናትም ያበደች ሰዓት ላይ ብሌን በጣም ለፍታለች፣ በጣም ጥራለች። ብሌን አሁን ላይ ያለችው ከሀገር ውጭ ነው። ለእናቲቱ ታማ ወይም ደግሞ ሮማን በሽጉጥ የተመታችበት ጊዜ ማለት ነው። ቃል ኪዳን በነበረችበት ጊዜ ቃል እንግዲህ በሽጉጥ አስመትታት ነበረ። ያንን በሽጉጥ የተመታችበት ሰዓት ላይ በጣም ታማ ራሷን ሁሉ ስታ ለ3 ወር ሆስፒታል ነበረች ሮማን ማለት ነው። ያ ሁሉ ነገር ካለፈ በኋላ
ሮማን ሆስፒታል ውስጥ እያለች ነበር ግርማ እንግዲህ ጽናትን ይዞ ለማሳከም ወደ ሌላ ቦታ ወደ ማንም ወደማያዩ ቦታ ሂዶ ጽናትን አሳክሞ ተመልሷል። ሲመለስ ደግሞ ልክ አይነ ስውር ሆኖና ጽናት ምንም ማስታወስ እንደማትችል አስመስሏቸው ነው የመጣው። ሮማንም ደግሞ ከ3 ወር ሕክምና በኋላ ግድናለች። ብሌንም የሄደችው እናቲቱን ለማሳከም ነው። እናቲቱም ተሽሏት ከተነሳች በኋላ እንግዲህ በአጋጣሚ ደግሞ የጠፋውን ወይም ደግሞ ከዚህ በፊት ጠይቀው ማታውቀው ልጇን ፈልጋ የግርማን ንብረት ሰጥታ ወይም ደግሞ የግርማን ንብረት ወስዳ እንግዲህ ባለቤትና ባለ ድርጅት ሆናለች ማለት ነው። ይሄ ነገር መቼም ቢሆን ደግሞ ሊሳካላት አይችልም ብዬ ነው የማስበው። ማንም ቢሆን በማንም ላብና ድካም ሰው ይሆናል ብዬ አላስብም። እያሱም ደግሞ ንብረቱ የጽናትና የግርማ እንደሆነ እያወቀ ለምንድን ነው ይህን ሁሉ ነገር ያደረገው? በእርግጥ እያሱ አባቱን ማሳከም ባለመቻሉ ገንዘብ ስለሌለው አባቱን ማሳከም እንዳልቻለና ገንዘብ ስለሌለው ነው ማሳከም ሳይችል ቀርቶ አባቱ የሞተበት። ለዛ ስለሆነ አሁን ላይ የሰው ልጅ ነፍስ ራሱ ቢሆን ገሎ ገንዘብን ለማግኘት ይሞክራል። ምክንያቱም አባቴን ያሳጣኝ ገንዘብ ነው፣ ሰው ለምኜ ራሱ አባቴን የሚያሳክምልኝ ሰው የለም ብሎ የሰው ልጅ በቃ የአደም ልጅ የሚባለው ሰው ሁሉ ነው የማይፈልገው ማለት ነው። ገንዘብና ገንዘብ ብቻ ነው አሁን ላይ እሱ የሚፈልገው። አባቴን ያጣሁት በገንዘብ እጥረት ነው ብሎ ስለሚያስብ በቀል ነው የያዘው በገንዘብ በኩል እሱ ማለት ነው። ስለዚህ ጽናት አሁን ላይ ማስታወስ ብትችልና የሆነ ነገር ብታደርግ ራሱ ያለምንም ጥርጥር ግርማንና ጽናትን ይገላቸዋል ብዬ ነው የማስበው። ምክንያቱም ሮማን ከዚህ በፊት ልክ እንዳደረገችው እያሱ አሁን ላይ ባለ ድርጅትና ባለቤትና ባለመኪና ሆኖ ጓደኞቹን ሁሉ ከድቶ በቃ ያለሱ ያለ ገንዘብ ውጪ ምንም ነገር አያስብም። ሮቤል በነገራችን ላይ የሮቤል እናት በድህነት ተንከራታ ያሳደገችው ልጅ እናቱ ናት ማለት ነው። ከሮማን በላይ ለእያሱ የሮቤል እናት ናት፣ የእሱ እናት በጣም በብዙ መከራ ውስጥ ሆና እዚህ ያደረሰችው ማለት ነው። ግን አሁን ላይ እናቱን ሲያገኝ ብዙም ራሱ እሷን እየጠየቃት አይደለም ማለት ነው። ሮቤል ራሱ አብሮ አደጉ ሆኖ ብዙ መከራ ስቃይተው አብረው አድገው አሁን ላይ ግን ባለ ድርጅትና ባለቤት ባለ መኪና ሲሆን ሮቤልን እንግዲህ የነሱ ቤት ሹፌር ነበር የሆነው ማለት ነው። ሮቤል አሁን ላይ የነሱ ቤት ሹፌር ሆኖ መስራቱ በጣም ደስ ብሎታል። ምክንያቱም ይሄ ድርጅት ይሄ ንብረት የመጣው በግፍ እንደሆነ ስለሚያውቅ እዛ ድርጅት ውስጥ ገብቶ ሰርቶ መለወጥ አይፈልግም። ምክንያቱም ድርጅቱ የጽናትና የግርማ እንደሆነ በግፍ የመጣና የሰው ሀቅ እንደሆነ ስለሚያውቅ ነው ብዬ አስባለሁ ውዶቼ ማለት ነው። ነገሮቹ በጣም ከባድና እየተወሳሰፉ ነው ያሉት። እንግዲህ ምን ሊፈጠር እንደሚችል ማሰብ በጣም ከባድ ነው። ሮማንም ጽናት ማስታወስ እንደምትችል ካወቀችና ግርማም ደግሞ አይኑ ማየት እንደሚችል ካወቀች እነሱ ያሰቡትን ሳያሳኩ ጽናትና ግርማ ያሰቡትን ሳያሳኩ ሮማን ይሄን ነገር አወቀች ማለት ለነሱ በጣም ከባድ ነው የሚሆንባቸው። አሁን ላይ እንደዚህ አድርጋ አይደለም የምታዋቸው፣ ህይወታቸውን ነው የምታጠፋው ብዬ አስባለሁ። አሁንም ነፍሰ ገዳይ ቀጥራባቸዋለች። እንግዲህ ራሳቸውን ከጠበቁ ምንም ነገር ላይፈጠር ይችላል። እውነት ነገሮች በጣም ከባድ እየሆኑ ነው። እስቲ እንግዲህ አዲስ የተፈጠረ ነገር አለ፣ በቀጣይ ክፍል እናያለን።